ግና የምር ነው አይቻላቅም እጅግ ብዙ ሰዎች አሉ የሆነ ቢዝነስ ላይ የተሰማሩ ግን ይሄ አሁን ማሳያችሁ ይሄ አንድ ከተማ የሚያህል ግቢ የአንድ ኢትዮጵያዊ ወንድማችን ነው። ምናልባት ዳላስ አካባቢ በትራክ ቢዝነስ ውስጥ ያሉ ሰዎች በጣም ያውቁታልና ጀሚል ይባላል። በጣም ሰርፕራይዝ ያደረገኝ በጣም ቀና የሆነ ልጅ በጣም በቃ ትሁት የሆነ ልጅ በዛ ላይ ደግሞ አንዳንዴ ውስጥ መልካም ሲሆን ውስጥ ንጹህ ሲሆን ፈጣሪ ምንም ያደርግላል። አሁን ይሄንም ያህል አንድ ከተማ የሚያህል ጋራጅ ነው እንግዲህ የዚህን አይነት ምናልባት እኔ ብቻ ያየሁት ዞሬ 2-3 አካባቢ ያለው ልጅ ነው። በጣም ትልቅ ቢዝነስ ነው። ትልቅ ቢዝነስ ነው። ለብዙዎቻችን ኩራት ይሆናል። እንግዲህ የሌላ ሀገር ዜጋ ላይ እንደዚህ አይነት ነገር ስታዩ ምን ያህል ስሜታችሁ እንግዲህ እንትን እንደሚል አስቡትና በራሳችሁ በሀገራችሁ ልጅ እንደዚህ አይነት የኢትዮጵያዊ ለየት የሚያደርገው በአንድ ድንጋይ ሁለት ወፍ ነው። አንደኛ ለኢትዮጵያውያን ብዙ ነገር ነው እየረዳ ያለው የከፍላችሁም ቢሆን ተቀጥራችሁም እዚህ የሚሰሩ አሉና ለበርካታ ሌሎችም ለስፓኒሽ ምናምን ሌሎችም ዜጎች የስራ እድል ፈጥረዋል። በዛ ላይ በጣም ብዙ የሆነ ስራዎች ነው እዚህ የሚሰሩት። የትኛውም የትራክ ሰርቪሶች አሉት እንደምታዩት እዚህ ማለት ነው። እና ይሄ እንግዲህ ምናልባት በመኪና ካልዞራችሁ የምትጨርሱት አይነት ሁኔታ አይደለም። እንደፈለገ ትራክ እንደዚህ ተበክቶ ኢንጂን ማንኛውም ነገር ይሰራል እና እዚህ እንደዚህ አይነት ጀግና ኢትዮጵያዊ መብዛት አለባቸው። ቁጥራቸው በጣም ትንሽ ነው። ቢዝነስ ላይ ትልቅ ቢዝነስ ላይ አንደፍርምኛ የሆነች ነገር ከያዝን ያችን ነገር አንተዋትም እንፈራለን እና እንዲህ አይነት ነገሮች ላይ የሚሰማሩ ኢትዮጵያውያን ስታዩ ፍጹም የሚገርም ደስታ ነው የሚሰማችሁ። እንግዲህ ይሄ በጀርባው እየዞርኩ ነው እንግዲህ አስቡት። ይሄንን የሚያህል በጣም ሂውጅ የሆነ ቢዝነስ አንድ ኢትዮጵያዊ ነው ራን የሚያደርገው ብትባሉ ምን ያህል ነው ኩራት የሚሰማችሁ? እኔ ልክ የራሴ ወንድም ወይም ቤተሰብ ያህል ነው ፊልም ማድረገው። በጣም የሚገርም ነው እና ይሄ እንግዲህ በጀርባው ዞሬ ነው። ይሄ እንደምታዩት ነው። በጣም ሂውጅ ነው። የዚህ አይነት እንግዲህ 2-3 ቢዝነስ በስሩ ምን ያህል ህዝብን ሊያስተዳድር እንደሚችል ማሰብ ነውና እጅግ ውድ የሆነ ነው። ትራክ ቢዝነስ ውስጥ በዚህና ያህል ደረጃ ስትመጡ በጣም ብዙ ገንዘብ ኢንቨስት አድርጋችሁ ነው። የልጁን እንግዲህ ብትሰሙት ከስክራች እንዴት እንደተነሳ አንዳንድ ነገር በጣም ነው ሰርፕራይዝ የምትሆኑትና በእውነት እኔ አሮን ነው ብቻ እንደዚህ አይነት ነገሮች አበሻዎች ብዙ እንዲመጡ ማየት እፈልጋለሁ። እንዲህ አይነት ቢዝነሶች ላይ እንዲሳተፉ እፈልጋለሁ። ደስ ይለኛል በግሌ ማለት